በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልና ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምሬ ነው። ከዕለታት በአንድ ቀን ጌታ ኢየሱስ ክርስቶስ ከኢየሩሳሌም ወደ ቤተልሔም ሲሄድ ሄሮድስ ያስገደላቸው ሕፃናት መቃብር ሊጎበኝ ወደደ። በዚያም በጎዳና ካህናት አለቆችና ጻፍ ፈሪሳውያን ተመለከተ። ጌታ ኢየሱስ ክርስቶስም እናንተ የእስራኤል ልጆች ወዴት ትሄዳላችሁ አላቸው። እነርሱም ቤተልሔም እንድንጎበኝ ዘንድ እንሄዳለን አሉት። ጌታችን ኢየሱስ ክርስቶስም እናንተ የሐሰት ዛፎች ቤተልሔም ልትጎበኙ አይደለም፣ ወደ ራሔል መቃብር ለመሄድ ተዘጋጅታችኋል እንጂ አላቸው። ከዚያም አሉ ተከተላቸው። ከእነርሱ ጋር ከራሔል መቃብር እስኪደርሱ ድረስ በጎዳና አብረው ሄዱ። በዛን ጊዜ ዮሴፍና የብንያም እናት ራሔል ከመቃብር ብጠራት ታምናላችሁ አላቸው። አይሁድም ገና ዛሬ ዝንጉ እንደሆን ተገነዘብን፣ ዳሩ ግን እስኪ አደርጋለሁ ያልከውን አድርግና እንመንብህ፣ ከዚያ በኋላ ከእግዚአብሔር እንደተላከና መሲህ የእስራኤል ዳኛ እንደሆን እናውቃለን አሉት። ጌታ ኢየሱስ ክርስቶስም እናንተ ተንኮለኞች የእፉኝ ልጆች ከመምጣት መዓት ለማዳን ወይም ለማምለጥ ማን መከራችሁ አላቸው። ጌታ ኢየሱስ ክርስቶስም እናንተ ተንኮለኞች የእፉኝት ልጆች ከሚመጣው መዓት ለመዳን ወይም ለማምለጥ ማን መከራችሁ አላቸው። አሁንም የምነግራችሁን ስሙኝ። ለንስሐ በሚያፈራላችሁ ገንዘብ የሚገባ ስራ ስሩ። ይህንን ብታደርጉ ምልክት ለማግኘት ተገቢ ይሆናል። እወቁ፣ ከነቢያታችሁ የተነገረውን ትንቢት በምልክት ተከታተሉ። ስለዚህም ስህተታችሁን አሕዛብ ሁሉ ይመሰክሩባችኋል። ይህንም ካላቸው በኋላ አሁን እኔ ከራሔል ጋርና ከርብቃ የአብርሃም ሚስት ሳራ ከመቃብር አስነሳችኋለሁ አላቸው። እነሱም ከጌታ ኢየሱስ ክርስቶስ ይህን ነገር በሰሙ ጊዜ ፈጽመው እያደነቁ ወደ መሬት ራሳቸውን አቀረቀሩ። ጌታችን ኢየሱስ ክርስቶስም ለጥቂት ሰዓት ከነሱ ፈቀቅ አለና በታላቅ ቃል ሳራ፣ ርብቃ፣ ራሔል ሆይ ከሙታን መቃብር ተነሳችሁ፣ ወደ እኔ ያለሁበት ኑ ብሎ አዛችኋለሁ ሲል በታላቅ ቃል ተናገረ። በዚያን ጊዜ መነዋወጽ ድንጋዮች ተሰነጣጠቁ። እነዚህ ንጹሐን አንስት ካሉበት ብዙ ድምፅ ተሰማ። ሳራ፣ ርብቃ፣ ራሔልም ከመቃብር ወጥተው ፊታቸው እንደ ፀሐይ ብርሃን እያበራ ከጌታ ከኢየሱስ ክርስቶስ እግር ሰገዱ። ጌታ ኢየሱስ ክርስቶስ እናንተ የአይሁድ ማኅበር ሆይ ዓይናችሁን አንሱና እኒህን ከመቃብር የተነሱ ሴቶችን ተመልከቱ አላቸው። ዓይናቸውንም ባነሱ ጊዜ ከፊታቸው የሚወጣው የብርሃን ነጸብራቅ የተነሳ እነዚያ ቅዱሳን አንስት ሊያዩአቸው አልተቻሉም። የአብርሃም ሚስት ሳራም ተነስታ እንዲህ አለች፣ እናንተ የልጄ ያዕቆብ ልጆችን በሞትና በሕይወት ላለ ስልጣን ያለው ለምን ትክዱታላችሁ? እኔና ርብቃ ራሔልም በልዩ ችሎታ ከሞት ያስነሳል ለምን ትክዱታላችሁ? በበረሃ በነበረ ጊዜ በአባታችን በአብርሃም ድንኳን የገባው ይህ ነው። ልጄ ይስሐቅን ለመወለድ ያበሰረ ይህ ነው። በበግ ብታዳጊ ልጅ ይስሐቅን ከሰይፍ ብታረድ ያዳነ ይህ ነው። በዚህ አምሳል ሳይወለድ በፊት በማዕድ ተቀምጦ ከአብርሃም ጋር ማዕድ በላ። በእኛ ላይ በረከትን አሳደረ። የብዙዎች አባት ይሆን ዘንድ ለአብርሃም ቃል ኪዳን ገባ። በዚህ አምሳል ከአብርሃም ዘንድ መጥቶ ወደ ሶዶም ገሞራ ሄደ። አዳምና ልጆቹን ከዘላለም ሞት ያድናቸው ዘንድ በዚች አምሳል ነቢያት ትንቢት ተናገሩ። ይቺ ምልክት ሰማይና ምድር የፈጠረ ምልክት ናት። ይቺ ምልክት ለያዕቆብ የተገለጸች ነች። ይቺ ምልክት ለሙሴ በደብረ ሲና ተገልጻ ወደ ምድረ ግብፅ ሄዶ የእስራኤል ልጆች ነፃ ያወጣ ዘንድ ያዘዘችው ይቺ ነች። ይቺ ምልክት ታምራትን ሁሉ የምታደርግ ናት። ነቢዩ ዳዊት በመዝሙር ከሰው ልጆች ይልቅ ውበቱ ያማረ የተወደደ ነው ብሎ እንደተናገረ እናንተ የእስራኤል ልጆች በዚች ምልክት እመኑ። ሳራም ነገሯን በፈጸመች ጊዜ ጌታ ኢየሱስ ክርስቶስ እናንተ የእስራኤል ልጆች በኃጢአት የተሸፈናችሁ ልባችሁ እንደ ድንጋይ የጠጠረ ታምናላችሁ ወይስ አታምኑም? ሙታን እንኳ በመቃብር ሆነው እንደሚያምኑ እስኪወቁ ተረዱ። እናንተ ግን አታምኑም። እነሆ ከዛሬ ጀምሮ ነቢዩ ዳዊት ፍጥረታት ሁሉ እግዚአብሔርን ያመሰግኑታል ብሎ በመዝሙር የተናገረው ይፈጸም ዘንድ ነው። እናንተ ባታምኑ ከዚህ ሕዝብ ወገን ልዩ የሆነ በእናንተ ፋንታ ያምኑብኛል አላቸው። ከዚያም በኋላ ጌታ ሳራንና ርብቃን ራሔልም ወደ መጣችሁበት በሰላም ተመለሱ አላቸውና እነርሱም ወደ መጡበት ተመለሱ። ይቅርታው ቸርነቱ በእውነት ለሁላችን ይደረግልን፣ አሜን።